رمضان 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 ታላቁ ወር መጣ እኛን ሊመነዳን በተውበት ሊያጸዳን ተጠቃሚ ያርገን ጀሊል አላህ ይርዳን ረመዷን ረመዷን ታላቁ ወር መጣ እኛን ሊመነዳን በተውበት ሊያጸዳን ተጠቃሚ ያርገን ጀሊል አላህ ይርዳን ረመዷን ረመዷን ከወራቶች በላጭ ጀሊሉ ያላቀው የሰው ልጅ ባህሪ እጅግ የሚያርቀው ሸይጣኑ ታስሮልን ከኛ የሚያርቀው በረመዷን ወር ነው ጌታችን ባላከው በረመዷን ወር ነው ጌታችን ባላከው በረመዷን አላህ ይርዳን የነስር የድል ችቦ በጾም በኢባዳ ሁሉም ሰው ተውቦ ከመጥፎ ስራዎች እጅግሩን ሰብስቦ በዚክር በቁርአን ኸይራቶች ከስቦ በረመዷን አላህ ይርዳን የለውጥ ወር እናርገው እንለወጥበት ወደ አላህ ገብተን በእውነተኛ ተውበት በረመዷን አላህ ይርዳን። ሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁና የተከበራችሁ የሃሩን ቲዩብ ታዳሚያን እንደምንላችኋል እንደምናምሽታችኋል። በመግቢያችን ላይ የሰማችሁት ነሽዳ ያበረከተልን ሙነሽድ አስማማው አህመድ ነው። እጅግ አድርገን እናመሰግነዋለን። እንግዲህ ለሃሩን ቲዩብ ታዳሚያን ረመዷንን በጥሩ ስሜት ይቀበሉት ዘንድ አላህ Subhanahu Wa Ta'ala በመገዛት እንዲያሳልፉት የሚያወሳ ነሽዳ ነበር። እንግዲህ አስማማው የተለያዩ ነሽዳ ስራዎችን ለማህበረሰቡ ያደረሰ ነው። የሃሩን ቲዩብን መግቢያም እሱ ነው ከመሐመድ አወል እና ከመሐመድ ሰይድ ጋር በጋራ በመሆን ያደረሰን። እንግዲህ አስማማውን ቀደም ሲል በደሴ ባልደረቦች ነው ያለ ኢንተርቪው አድርገውት ነበር። ከዚያ በኋላ ደግሞ ይህንን ነሽዳ አበርክቶልናል። እንግዲህ ከሱ ጋር ሁለት ቆይታ ነው የሚኖረን ማለት ነው። በደሴ ሱፍ ከደር ከሱ ጋር ያደረገው ቆይታ እንዲሁም ሰይድ መህዲ ረመዷንና የረመዷን ስጦታውን አስመልክቶ ያደረገው ቆይታ አለ። ሁለቱንም ወደ እናንተ አደረሳችኋለሁ። አስማማውን በእናንተ በአድማጭ ተመልካቾቻችን ስም እጅግ አድርገን እናመሰግነዋለን። በቀጥታ ወደ ባልደረቦቼ ወስዳችኋለሁ። መልካም ቆይታ። ረመዷን 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 ታላቁ ወር መጣ እኛን ሊመነዳን በተውበት ሊያጸዳን ተጠቃሚ ያርገን ጀሊል አላህ ይርዳን ረመዷን ረመዷን ታላቁ ወር መጣ ወላሂ ወበረካቱ። ውድና የተከበራችሁ የሃሩን ቲዩብ ተመልካቾቻችን እነሆ የምንገኘው በደሴ ከተማ ነው። ደሴ ስለ ደሴ ብዙ መናገር አልችልም። ያው ጸሐፊዎች ብዙ ብለውለታል፣ ገጣሚዎችም እንዲሁ ብዙ ብለውለታል ስለ ደሴ ከተማ። ደሴ ከተማ ደግሞ ያፈራቻቸውም ደግሞ እንቁ ልጆች አሏቸው እነ ኡስታዝ አቡበከር አህመድ እነ ኡስታዝ ባህረዲን ሌሎችም ኡስታዞችና አብዱላህንም ጨምሮ ማለት ነው። ትልልቅ መሻይኮችም ደግሞ መጥቀስ ከተቻለ ትልልቅ መሻይኮች ያሉባት እነሱን ያፈራች ሀገር ነች ደሴ። አሁን ደሴ ላይ የምንገኘው በደሴ የምናደርገውን ቆይታ እንዲሁ ወደ የእናንተው ቲዩብ ወደ ሆነው በሃሩን ቲዩብ እናስተላልፍላችኋለን። እንግዳዬ ራሱን ያስተዋውቃል። እኔ ስለ እንግዳዬ ብዙ ማለት አልችልም፣ እናንተም የምታውቁት ጉዳይ ነው። ስለዚህ ከኛ ጋር ሁኑ። በእርግጠኝ ተዝናናችሁ ትልቅ ዕውቀት ትጨብጣላችሁ ብዬ አምናለሁ። መልካም ቆይታ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንደው ሃሩን ቲዩብን እየተከታተሉ ያሉ ተመልካቾች አሉና እስቲ ራስህን ለሃሩን ቲዩብ አስተዋውቃቸው። በእርግጥም ያውቁሃል፣ ያው ለማስታወስ ያክል። ስሜ አስማማው አህመድ እባላለሁኝ። ያው በሙነሽድነት ነው የምታወቀው። ተወልጄ የሚያደግኩት እዚሁ ደሴ ከተማ ውስጥ ነው። አሁን ያው በተለያዩ የነሽዳ ስራዎች እስልምናን በመካደም ላይ ነው የሚገኘው። እንደው ሃሩን ቲዩብ መግቢያው ላይ አንድ ነሽዳ አለና እሷን ብለህን ወደ ቀጣይ ጥያቄዎች ይሸጋገራለሁ። እሺ መርሐባ። ሃሩን 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 ምርጫው ይሁን አዳዲስ ነገሮች ብዙ ቁም ነገሮች ለናንተ ያቀርባል። ማን 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 ሃሩን 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 ሙሐደራ ማድመጥ ቢሹ ሃሩን አለ ለምላሽ ዘና ማለት ቢፈልጉ ወደ ሃሩን ይጠጉ። ማን 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 ሃሩን 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 ትምህርታዊ ታሪክ አዳዲስ ነገሮች። እጅግ አድርጌ አመሰግናለሁ ሙነሽድ አስማማው። ያው ለመግቢያ ያክል ደስ የሚል
በነገራችን ላይ ያው ሳላደንቅ አላልፍም። ጥሩ ድምጽ አለ። አላህ ይጠብቅህ። ከዚህም በላይ ደግሞ ለኡማው የምትሰራ አላህ ያድርግህ። ውድ ተመልካቾቻችን እየተከታተላችሁ ያላችሁት እንግዲህ ከሙነሺድ አስማማው ጋር ነው ያደረኩት ያለሁት ቆይታ። በእርግጥም እንደወደዳችሁትና እየተዝናናችሁበት እንዳለም ባለሙሉ ተስፋ ነኝ ከአላህ ጋር። መልካም ቆይታ በድጋሚ። እሺ አስማማው፣ ወደ ነሺዳ ስራዎቹ እንዴት ገባ? አስተዳደግ የት ነው? ምንድነው የሚመስለው? እስቲ ጠቅላላ አድርገህ ለተመልካቾቻችን ብትገልጽልን። እሺ ያው ከሙነሺድነት በፊት ያው ተወልጄም ያደግኩት እዚሁ ደሴ ከተማ ውስጥ ነው። ከዛም በኋላ በአማተር ውስጥ ቤሰ መምሪያ የሚባል የአማተር ክለብ፣ አቢሲኒያ የሚባሉ የአማተር ክለቦች አሉ ደሴ ላይ ይታወቁ የነበሩ። እዛ ውስጥ በአርት በሙዚቃ በድምጻዊነት ብዙ ጊዜ ሰርቻለሁ። ከዛም ወደ ዩኒቨርሲቲ ወደ ሌላው የህይወት ክፍል ዩኒቨርሲቲ ገባሁ። አዲስ አበባ ዩኒቨርሲቲ ነው የተማርኩት። በሶሲዮሎጂ የመጀመሪያ ዲግሪን እዛ ነው ያገኘሁት። ዩኒቨርሲቲም እያለሁ በሙዚቃ ስራዎች ላይ የተወሰነ ከትምህርት በተጓዳኝ ያሉትን ሰዓቶች ሙዚቃ እሰራ ነበር። ከዛ በኋላ ምንድነው ከዛ ከዩኒቨርሲቲ በኋላ ያለው ሀያትን ወደ ስራ ነው። ስራ ላይ ሆነህ ግን ያው የአርቱ ስሜት ውስጥ አለ። ከዛም ዩኒቨርሲቲ ገብተህ ማንበብ አለ። እንዲሁም ደጋግ ሙስሊም ወንድሞች አሉ። ሙስሊም ሁኜ ተወልጄም ባድግም ግን የእስልምና ዲንን በደንብ የማውቅ አጋጣሚው አልነበረኝም። ስለዚህ ስራ ሀያት ላይ ሆነ ሰፊ ሰዓቶች አሉ ማገናዘቢያ። እስልምናን በደንብ እያወቅኩት በመጣሁ ቁጥር ወደ እስልምና መሳብ እና ትክክለኛ የህይወት ጥሪ እንደሆነ አመንኩኝና ወደ እስልምናው ስገባ ግን እስልምና በምን መካደም እችላለሁ በአቅሜ የሚለውን ጥያቄ ጠየቁ። ስለዚህ አላህ የሰጠኝ ችሎታ አለ ብዬም ስለማስብ የዜማና የድምጽ ስራዎችን እሰራለሁ። ስለዚህ በቅርብ ያሉት እነ መሐመድ አወል ሳላህ አለ፣ እሱን ሳላመሰግን አላልፍም። መሐመድ ሰይድ አለ ሙነሺድ። እነሱም ቀርቤ ነገሮችን በመጠየቅ በዚህ መልኩ ብትሄድ ነገሮችን እኛም ከጎን ሆነን እናግዛለን። አካባቢ ልጅ እንደመሆኑም ቅርብ ነው። እሱም ጋር አማተር ላይ አብረን ነበር። አማተርም ስንሰራ ስለነበር እንተዋወቃለን። እንደ ወንድም ቅርብ ነን። ስለዚህ ወደዚህ ወደ ሙነሺድነቱ መጣሁ። በዚህ አጋጣሚ ነው የመጣሁት። ኦኬ እንግዲህ ዩኒቨርሲቲ ላይፍ አለ እዚህ ጋር ያነሳህልን አለ። ቀደም ብለህ ደግሞ የነበርክበት ሀያት አለ። ከዛ በኋላ ደግሞ ተውበት አድርገህ ደግሞ ወደ እስላማዊ ስራዎች ወይም ደግሞ ዲንን ከመካደም አንጻር እያደረካቸው ያሉት እንቅስቃሴዎች እንዳሉ ገልጸህልናል። ምን ያህል ስራዎችን ሰርተሃል? አሁን በዚህ ከአንድ አመት በፊት አንድ አልበም አውጥቻለሁኝ። ምላሽ ይሁን የሚል አልበም በውስጡ 5 ነሺዳዎችን የያዘ ነው። በነዛ 5 ስራዎች ላይ የተቻለ በሰፋ ባለ መልኩ ዜማዎችን ብዙ ጊዜ ወስጄ ነው የሰራኋቸው። ግጥሞችንም እንደዚሁ ወንድሞች አሉ በመስጠት የተባበሩኝ። ሳላመሰግን የማላልፋቸው አሉ። ዘላለም እሸቱ ወሎ ዩኒቨርሲቲ ሌክቸር ነው። የሱ ባለቤት አለች ራህመት ትባላለች። ወንድሜ ኡስማን አህመድ አለ። እነዚህ ሶስቱ ለዚህ የነሽዳ መሳካት ትልቅ አስተዋጽኦ ነው ያደረጉት። በተለይ አሁን የነሽዳው ስራ ያው ትርፍ አስበህ አሰራው እስልምና መካደም እስካሰብኩ ድረስ ወጪዎች ሲደረጉ የነበረው ከግል ነው ከቤተሰብ። እነዚህ ያልኩ ወንድሞች አሉ፣ እናት አባቶች አሉ። የነሱም ትልቅ አስተዋጽኦ አለው። የኔ ብቻ አይደለም። አብዱራሂምም በዚህ ማመስገን እፈልጋለሁ። እሱም አስተዋጽኦ ከፍ ያለ ነው። እሺ እንግዲህ ውድና የተከበራችሁ የሃሩን ቲዩብ ተመልካቾቻችን ከሙነሺድ አስማማው ጋር ያደረኩት ቆይታ በዚህ አላበቃም። እየተከታተላችሁ ትገኛላችሁ። ሌሎችንም ጥያቄዎች እያነሳሁለት ቆይታ አደርጋለሁ። በድጋሚ መልካም ቆይታ። እሺ ሙነሺድ አስማማው በቀጣይስ ምን ልትሰራ አስበሃል? ልትሰራ ያሰብካቸው ነገሮች ካሉ ለተመልካቾቻችን እንዲሁ ብገልጽልን። በቀጣይ ያሰብኳቸው ስራዎች አሉ። በዜማ ደረጃ በግጥም ደረጃ ተሰርተው ወደ ስቱዲዮ መግባት የቀራቸው ስራዎች አሉ። በቅርብ ለረመዳን የምትሆን አንድ ነጠላ ያሰብኩት ስራ አለ። እሱ ኦልሬዲ ያለቀ ነገር ነው ብዬ ነው የማስበው። ረመዳን ከመድረሱ በፊት በነጠላ መልኩ ይለቀቃል። ከረመዳን በኋላ ግን ያለውን ሰፊ ሰዓት በደንብ አስበንበት የጀመርኩት የአልበም ስራዬን ለመጨረስ ነው ትልቅ ትግል ላይ ያለሁት። በዚህ አጋጣሚም አሁንም አብዱራሂም ሃሩን ቲዩብን በጣም አመሰግናለሁ። እሺ እንደው የምትጨምረው ነገር ካለ ይህንን ፕሮግራም የተከታተለው ያሉ በሀገር ውስጥም በውጭም ወንድም እህቶች አሉና ለተመልካቾቻችን አያይዘህም ደግሞ ቀደም ከሰራቸው ስራዎች መካከል እንደው ለመግቢያ ያክል ትንሽ ነገር ቀንጨብ አድርገህ ለተመልካቾቻችንም ብታስተላልፍልን። እሺ ማስተላለፍ የምፈልገው መልእክት ምንድነው? ሁሉም
ሙስሊም በተለይ ወጣቱን የተመለከተ ነው። እስልምናን በቻልነው አቅም መካደም አለብን። የእስልምና ትልቅ አገልጋዮች ወታደሮች መሆን ያለብን ወጣቶች ነንና በትንሿም ነገር ብትሆን ማገልገል አለብንና ለራሳችንም ለዲኑም አንድ የሆነ ትልቅ አስተዋጽኦ አበርክተን ማለፍ አለብን። ከዛ ውጭ የግጥምና የዜማ ችሎታ ያላቸው ሙነሽዶች አሉ ብዙ በሶሻል ኔትወርክ የሚያገኙ እና አጋጣሚዎች ክፍት ናቸው። ስቱዲዮዎች በጓደኞቻችንም ስላሉ የመስራት ፍላጎት ያላችሁ በደንብ ወስናችሁ ቶሎ እኔም አለሁ መሐመድ ሰይድም አለን ቅርብ ነው አብረን ተያይዘን የተሻለ እስልምናን ለመካደም ከፍተኛ ጥረት እናደርጋለን ብዬ አስባለሁ። እንደ መጨረሻ አንዲት ነሽዳዋን መግቢያዋን ልበል ምላሽ ይሁን የምትለው ናት። ያ ረህማን ያ ረሂም ጀሊሉና ከሪም ያ ረህማን ያ ረሂም ጀሊሉና ከሪም አልሐምዱሊላህ ልበል ቀን ማታ በሰፊው እዝነት ላደረከኝ ሙስሊም እኔስ ተረዳሁት ኃያልነትህን የጥበብ ባለቤት አንተው መሆንህን አንተ ስትወፍቀኝ የተውሂድን መንገድ የጅህልና ጉዞ በእውቀት ሲታገድ ከከተብከኝማ ከሐቂቃው ሰነድ አንተ በቂ ነህ አላሁ አሶመድ አንተ በቂ ነህ አላሁ አሶመድ። እጅግ አድርጌ አመሰግናለሁ ሙነሺድ አስማማው ለነበረን ቆይታ በሃሩን ተመልካቾች ስም እንዲሁም ደግሞ በዚህ የሃሩን ቲዩብ ባለቤት በአብዱራሂም አህመድም ስም እጅግ አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ አብዱራሂምንም እንደዚሁም የሃሩን ቲዩብ ጠቅላላ ሰራተኞች ስታፎችንም በጣም አድርጌ ነው አመሰግነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሃሩን ቲዩብ ተመልካቾቻችን ከሙነሺድ አስማማው ጋር ያደረኩት ቆይታ ተከታተላችሁት ይመስል ነበር። በእርግጥም በዚህ ቆይታዬ ላይ እንደተዝናናችሁና ትልቅ እውቀት እንደጨበጣችሁ ባለሙሉ ተስፋ ነኝ። ይህንን ፕሮግራም በአማረና በደመቀ መልኩ የካሜራ ጥበቡን ተጠቅሞ ከፊታችሁ ሆኖ የካሜራ ሙያውን እየሰራልን የሚገኘው ወንድማችንም ጀዛከላሁ ኸይረን ለማለት እወዳለሁ። ይህንን ፕሮግራም አሰናድቼ ያቀረብኩላችሁ ወንድማችሁ ዩሱፍ ከድር ነበርኩኝ። በሌላ ፕሮግራም እስክንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። በጾም በኢባዳ ሁሉም ሰው ተውቦ ከመጥፎ ስራዎች እጅግሩን ሰብስቦ በዚክር በቁርአን ኸይራቶች ከስቦ በረመዷን አላህ ይርዳን የለውጥ ወር እናርገው እንል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ የሃሩን ቲዩብ ተመልካቾቻችን እንደምን ሰንብታችኋል? አልহামዱሊላሂ ረቢል ዓለሚን። ታላቁ የረመዳን ወር እየተቃረበ ይገኛል። እንግዲህ የረመዳን ወር መቃረብን ተመልክቶ በጣም ብዙ እስላማዊ የስነ ጽሁፍ ስራዎች እየተሰሩ ይገኛሉ። ከዚህ ቀደም ወንድም አስማማው አህመድ ለሃሩን ቲዩብ ላይ ከወንድም ዩሱፍ ጋር ቆይታ አድርጎ ነበር። ዛሬ አዲስ ነገር ይዞልን ስለመጣ እንግዳ አድርገን ጋብዘነዋል። ለረመዳን ለየት ያለ ቆንጆ ስራ ይዞልን መጥቷል። ግጥሙን እና ዜማውን ያዘጋጀልን ወንድም አብዱራሂም ሰዒድ ነው እና እንኳን ደህና መጣ ብለናል። አስማማው እንዴት ነው የስራው መልእክት ምን ይመስላል? ቢስሚላሂ ራህማን ራሂም። ያው ስለ ነሽዳው ሀያት ውስጥ ካሁን በፊትም የነበርኩኝ አንድ አልበም አለኝ። ከዛም ውጭ የተለያዩ ወደ 3-4 የሆኑ ነጠላ ነሽዳዎች አሉ። ያሁኑ ለየት የሚያደርገው የረመዳን ወር መግቢያ ላይ ረመዳንን በምን አይነት መልኩ መቀበል አለብን የሚለውን ባለችን ነገር አላህ ለሁሉም ሰው የተለያየ ችሎታ ሰጥቶናልና ከዛ ውስጥ ለኔም ሰጥቶኛል ቢምላትም ትንሽ ብትሆን በነሽዳው ረመዳንን በምን መልኩ መቀበል አለብን
የሚለውን ለአድማጭ ተመልካቾች በተለይ ለሀሩን ቲዩብ አድማጭ ተመልካቾች እንደ ግብዣ እንደ ረመዳን ስጦታ ለማበርከት ነው የተሰራውና ይህን ይመስላል። ቀደም ብሎ እንዳስተዋወቅ ነው ሙነሺድ አስማማው አህመድ ከሀሩን ቲዩብ ጋር ቆይታ አድርጎ ነበር። ኢንሻአላህ በሌሎች የኢስላማዊ የስነ ጽሁፍ የነሺዳ ስራዎች እንጠብቃለን። ግን እንዲሁ ጠቅለል ለማድረግ ረመዳን እንዴት ልትቀበለው አስበሃል እና ደሴ ነው ያደከው እና ድባቡ ምን ይመስላል? እስኪ ትዝታዎችህን ብትነግረን። ወላሂ የረመዳን ትዝታ በተለይ ደሴ ላይ ትንሽ ከሌላው አካባቢ ለየት ያለ ይመስለኛል። እንግዲህ እቺም ትንሽ እድሜ ሆና በስራም በተለያየ አጋጣሚ የተለያየ ቦታዎች ላይ ነበርኩና ዩኒቨርሲቲ ደረጃ ስማር በካምፓስ ነው ያሳለፍኩት ረመዳን። ያው ካምፓስ ላይ ስትማር ረመዳን ከ6 ኪሎ ነው የጨረስኩት አዲስ አበባ ዩኒቨርሲቲ። እዛ ውስጥ ከነበሩ ሙስሊም የጀማ ጓደኞቼ ጋር የኢፍጣር ፕሮግራም እና እንዲሁም በረመዳንን በዚክርና በቁርአን የሚታለፍበት ሀያት ነው ያሳለፍነው። ከዛ በኋላ እንግዲህ ወደ ስራው ዓለም ነው የተገባው። በስራ ዓለም ላይ ብዙ ቦታዎችን ሰርቻለሁ። 5-6 ዓመትና ወደ ከሚሴ አካባቢ ነበር እና ትንሽ በረሃ አለ። በብዛት ደግሞ የሙስሊሙ ማህበረሰብ እዛ አካባቢ 100% በሚባል ደረጃ ስላለ ደስ የሚል የረመዳን ድባብ አለ። ከሁሉም ግን ከነዚህ ሁላ በልጥ የሚታየው የደሴ ረመዳንን እናሳልፈው የነበረው የረመዳን ቆይታ በጣም ሁሉ ጊዜ ከአይምሮ የማይጠፋ ነው። ረመዳን የመግቢያው ቀን ረመዳን እንደገባ ኢሻ ላይ በተበሰረበት ሰዓት ከሸዋበር መስጂድ ይነሳል። የሙስሊም ህፃናቶችም ሙስሊም ብቻ አይደሉም፣ ከክርስትና ሃይማኖት ተከታዮች ጓደኞቻችንም አሉ። ከሸዋበር መስጂድ ተነስተን በተክቢራና የተለያዩ እስልምናን የሚያወድሱ ነሽዳዎች በመታጀብ ሳላሽ በሚባል ሰፈር በመጨፈር እንሄዳለን። ነሽዳውን በማለት በሳላሽ ዙረን ሰኞ ገበያ ደርሰን ተመልሰን አረብ ገንዳ የሚባል ሰፈር አለ። አረብ ገንዳ ደርሰን ወደ ታች ወደ ጧይፍ መስጂድ የሚባል አለ። እንደዚሁ እዛ በጭፈራ ምክንያቱም እዛ የደሴ ኮሚኒቲ ረመዳን መግባቱን የሚያውቀው የዛሽ ቀን ነው። ስለዚህ አንዱ የረመዳን ጣዕም የሚመስለኝ ከሌላው ይሄ ነው። ከጧይፍ ተመልሰን በሽል በኩል በሙጋድ ሸርፍ ተራ የሚባል አለ። በዛ አድርገን አራዳ የሚባል ሰፈር አለ። በአራዳ በኩል ብለን ተመልሰን ሸዋበር ነው። ይህ የመጀመሪያ ቀን ነው እና ይህን ተክቢራ እየተባለ እየተወደሰ እስልምና በምንሄድበት ጊዜ ክርስቲያን ሙስሊሙ አይልም፣ ትልልቅ ሰዎች ተከትለው በየበራቸው ወጥተው በጭብጨባን የሚያጅቡን። ይሄ አንዱ የረመዳን መግቢያ ላይ መጀመሪያ ያለው የረመዳን ሀያት ነው። ረመዳንን በምንጾምበት ጊዜ ለየት የሚለው አንድ በማህበረሰብ ደረጃ የምንቀበለውና የምንጾመው አለ። በጀማዓ ሆነን ሶላቶች አሉ። ዚክርና በተለይ ተራዊ ሶላት አለ። እሱ እንዳለ ሆኖ በቤተሰብ ደግሞ ደረጃ ረመዳን ለኛ አንድ ቤተሰብ የመገናኛ የመወያያ ምን ላይ ነው ብለን በቤተሰቡ የሚፈተሽበት የሚለካበትም ነው። ከእስልምና እምነት አንድ ኢማንን ከመጨመር የእስልምናን እውቀት ይሄ እስልምና እኔ ማን ነኝ የት ነበርኩ የሚለውን ከመጨመርም ውጭ ቤተሰባዊ ፋይዳው በተለይ እኛ ጋር ይበዛልን። በቤተሰብ ደረጃም ሁሉም ከተለያየ ሀገር ወንድሞች እህቶች አሉ። እነሱ ተሰባስበው የት ነን ወዴትስ ነው ቤተሰቡ እየሄደ ያለ የሚለው በእምነታችን ዙሪያ ምንስ እየሰራ ነው የሚለው የምንወያይበት ነው። ይሄ እስካሁን በቆየሁበት የረመዳን ጊዜያቶች ደሴ ላይ የምናየው የነበረ ነው። በቅርብ ትንሽ ቀዝቀዝ ማለት ነገር አለ። ኢንሻአላህ ወደፊት እየተስተካከለ ይሄዳል ብለን እናስባለን። አንዳንድ ያሉትን ችግሮችም ተፈተው ኢንሻአላህ የምናይ ይሆናል። ያባለፈው አይነት ረመዳን ደሴ ላይ እናፍቃለን ሁላችንም ኢንሻአላህ። እሱን ደግሞ አላህ ያሳካልናል ብዬ እገምታለሁ። ኢንሻአላህ በጣም ቆንጆ ትዝታ ነው። ረመዳን
ደሴ አካባቢ ምን እንደሚመስል ያው እንግዲህ ካንተ አንደበት ሰምተናል። እስኪ ነሺዳውን በተመለከተ ደግሞ ያው ግጥሙን የጻፈው ወንድም አብዱራሂም ነው። ዜማውንም ያዘጋጀልን እሱ ነው። ኢንሻአላህ ያው ስለ ቀጣይ ስራዎች በተመለከተ ከወንድም ዩሱፍ ጋር ቆይታ አድርገሃል። አሁን ግን ይሄኛውን ስራ እስቲ ትንሽ ብናደምጠውና ለአድማጭ ተመልካቾቻችን ብታደርስልን እስኪ እንስማው። እሺ ደስ ይለኛል። ያው እንደ መግቢያ ይሄ ነሺዳ ሲሰራ ሲጀመር ከወንድም አብዱራሂም ጋር ተነጋግረናልና ለሃሩን ቲዩብ አድማጭ ተመልካቾች እንደ ረመዳን ትልቅ ስጦታ ነው ይዤ የመጣሁት። ነሺዳውን ሙሉ የግጥምና የዜማ ስራው እንዳልከው በወንድም አብዱራሂም ነው የተሰራውና በዚህም ላመሰግነው ፈልጋለሁ። ቀጥታ ወደ ነሺዳው ሲሄድ ረመዷን ታላቁ ወር መጣኛን ሊመነዳን በተውበት ሊያጸዳን ተጠቃሚ ያርገን ጀሊል አላህ ይርዳን። ረመዷን ታላቁ ወር መጣኛን ሊመነዳን በተውበት ሊያጸዳን ተጠቃሚ ያርገን ጀሊል አላህ ይርዳን። ረመዷን ከወራቶች በላጭ ጀሊሉ ያላቀው የሰው ልጅ ባህሪ እጅግ የሚያርቀው ሸይጣኑ ታስሮልን ከኛም የሚያርቀው በረመዷን ወር ነው ጌታችን ባላቀው። በረመዷን ወር ነው ጌታችን ባላቀው። በረመዷን አላህ ይርዳን የነስር የድል ችቦ በጾም በኢባዳ ሁሉም ሰው ተውቦ ከመጥፎ ስራዎች እግሩን ሰብስቦ በዚክር በቁርአን ኸይራቶች ከስቦ በረመዷን አላህ ይርዳን የለውጥ ወር እናርገው እንለወጥበት ወደ አላህ ገብተን በእውነተኛ ተውበት። በረመዷን አላህ ይርዳን ረመዷን መጥቶ የተለወጠ ሰው በረያም በገብቶ ጀነት የሚወርሰው። ረመዷን መጥቶ ያልተለወጠ ሰው አላህ ይዘንልን አዛብ ነው የሚወርሰው። አላህ ይዘንልን አዛብ ነው የሚወርሰው። ይሄን ይመስላል። ማሻአላህ በጣም እኔም ተመስጬ እያዳመጥኩኝ ነበር። እንግዲህ የነሺዳው መልእክት ይህን ይመስል ነበር። ረመዳን እንኳን ደህና መጣህ አይነት አንድምታ ያለው መልእክት ነው። ግጥሙ በጣም ይጣፍጣል። ዜማውም ልክ እንደዛው ከግጥሙ ጋር ስክት ያለ ነው። እንግዲህ አድማጭ ተመልካቾቻችን ይህን ይመስል ነበር መልእክታችን። ለአድማጭ ተመልካቾቻችን የረመዳን እንኳን አደረሳችሁ መልእክት ማድረስ ይችላል። እሺ በዚህ አጋጣሚ ሃሩን ቲዩብንም አመሰግናለሁ። ይህንን የተከበረ ወር ምክንያት አድርጎ ነሺዳዎቹን ሰርተን ለህዝብ በተለይ ለሃሩን ቲዩብ አድማጭ ተመልካቾች እንዲደርሱ ማድረጉ ትልቅ ምስጋና ሊቸራቸው ይገባል። በዚህ አጋጣሚ እንኳን በታላቁ ወር ለረመዷን ሁላችሁም የሃሩን ቲዩብ አድማጭ ተመልካቾች እንዲሁም መላው የኢትዮጵያ ሙስሊም እንዲሁም ዓለም ላይ የሚገኙ ሙስሊሞች ሁሉ እንኳን አደረሳችሁ እላለሁ። ይህን ረመዷን ወር ሰርተንበት ተጠቅመንበት የምናልፍ እንዲያደርግልን አላህን እንለምናለን። ረመዷን የቀሩት ትንሽ ቀናቶች ናቸው። በዚህ ትንሽ ቀናቶች ምን ላይ ነን ብለን ራሳችንን መፈተሽ ይኖርብናል። ጾማችንን አላህ የሚቀበለን እንዲሆን ትልቅ ምኞቴ ነው። አመሰግናለሁ። ሽክራን። ወደ ተመልካቾቻችን ከወንድም አስማማው አህመድ ጋር የነበረን ቆይታ ይህን ይመስል ነበር። እኛም በስተመጨረሻ ነሺዳውን ጋብዘናችሁ ከወዲሁ እንሰናበት። ለተከበረው ለታላቁ ለረመዳን ወር እንኳን አደረሳችሁ የሃሩን ቲዩብ መልእክታችን ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም። ረመዷን 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 ረመዷን
ታላቁ ወር መጣ እኛን ሊመነዳን በተውበት ሊያጸዳን ተጠቃሚ ያርገን ጀሊል አላህ ይርዳን ረመዷን ረመዷን ታላቁ ወር መጣ እኛን ሊመነዳን በተውበት ሊያጸዳን ተጠቃሚ ያርገን ጀሊል አላህ ይርዳን ረመዷን ረመዷን ከወራቶች በላጭ ጀሊሉ ያላቀው የሰው ልጅ ባህሪ እጅግ የሚያርቀው ሸይጣኑ ታስሮልን ከኛ የሚያርቀው በረመዷን ወር ነው ጌታችን ባላከው በረመዷን ወር ነው ጌታችን ባላከው በረመዷን አላህ ይርዳን የነስር የድል ችቦ በጾም በኢባዳ ሁሉም ሰው ተውቦ ከመጥፎ ስራዎች እጅግሩን ሰብስቦ በዚክር በቁርአን ኸይራቶች ከስቦ በረመዷን አላህ ይርዳን የለውጥ ወር እናርገው እንለወጥበት ወደ አላህ ገብተን በእውነተኛ ተውበት በረመዷን አላህ ይርዳን